እዚህ ጋር ደፍቻት ለቀቀኝ። ቆይ አይደለም እንደዚህ አይደለም ምን ሆነ ነው? እቺንም አዝለ ሰማሽው አይደለ? ያልሻትን እያንዳንዷ እቺ እንደ ማስረጃ የምትሆን ነገር ናት። ሰማሽኝ? አሁን እዚህ ጋር መደንገጥሽ፣ መርበትበትሽ፣ መወራጨትሽ ምንም የሚያመጣው ነገር የለም። ያደረግሽው ነገር ሁሉ አንቺ ነች ማለት ነው። ተረጋጋ እባክህ አስወጡልኝ እባካችሁ። አስወጡልኝ። እንዲሞቱን አልነበረም ሐሳቤ እንዲተሳሰሩም ሆነ እንዲሞቱ ማድረግ ሆነ ሁለቱም ይኸውልሽ ያደረግሽው ነገር ስህተት ነው። ሰማሽኝ አይደለ? አሁን ያደረግሽው ነገር በእውነታው አይደለም የምትፈልገው ስለ ስህተቱ አይደለም። ያው እንግዲህ ውድ ቤተሰቦቼ ተመልሼ መጥቻለሁ። ያው እንግዲህ የባለፈውን ታሪክ እንደሰማችሁት ነበርና ዛሬም ደግሞ ላእል ደውሎልኝ አዲስ ነገር ተፈጥሯል፣ አዲስ ነገር አለ በኔ ቤት ውስጥ ብሎኝ በድጋሚ በሱ ቤት ተገናኝተናልና በሱ ቤት በድጋሚ ምንድነው የተፈጠረውስ ምንድነውስ አሁንም እንድናግዘው የሚፈልገው የሚለውንም ነገር ያው ከሱ አንደበት የምንሰማ ይሆናል። እንዴት አለ ላእል? ሰላም ወንድሜ እንዴት ናችሁ? እግዚአብሔር ይመስገን። ያው ምንድነው የተፈጠረው? ያው እንደማያው አለባበስህም ጥቁር በጥቁር ነው የለበስከው፣ ኮፍያም አድርገሃልና እንደማያው ደግሞ ጺሞችህም እያደጉ ነውና ምንድነው አዲስ የተፈጠረ ነገር አለ እንዴ? አው ያው በመሃል ላይ ፋዘር አረፉና በጣም አዝናለሁ በእናትህ በጣም አዝናለሁ። እና ያው ሁለት ሳምንት ምናምን ሆኖታል ካረፈ ሶ አሁን በባለፈውም ስሜታው ሆኜ ያለው ነገር አረኮች መሰለኝ እናንተና በጣም ይቅርታ። አረ ምንም ችግር የለውም። ያው እንግዲህ በሰዓቱ የተሰማህ ነገር ነውና ማንም ሰው ቢሆን ሊናደድ ይችላልና እኛ ምንም እንትን ያልነው ነገር የለም፣ ችግር የለውም ስለሱ። ያው በሰዓቱ የተፈጠረው ነገር አይታል። እሷም ዛኔ እንደወጣች አልተመለሰችም። እኔ ጋርም አይቻትም አላቅም። ያው እንዳልኩ በመሃል ላይም አዘን ላይ ነበርኩኝ። ፋዘር አርፈዋልና ያው እሱን ነገር በባለፈው ሳስበው ስሜታው ሆኜ እናንተንም በመጣችሁበት አላማ የሆነ ነገር ላይ ሳደርሱ እንደሄዳችሁ አስቤ ነው አሁን እናንተን ተራችሁ ያሰብኩት እና አሁን ሳስበው የፋዘር ሞት ከሷ ጋር የተገናኘ ነገር እንዳለው እየተሰማኝ ነውና ይሄን ነገርም ለእናንተ ልነግራችሁ ስለፈለኩ ነው። ማለት ያው እንደነገርከኝ ከሆነ ያው አባትህ ካረፉ ገና ሁለተኛ ሳምንታቸው ነውና እንዴት እንደዚህ ልታስብ ቻልክ? ከሷ ጋር ሊያገናኝ የሚችለው ነገር አለ ብለህ ልታስብ የቻልክበት ምክንያት ምንድነው? ያው በባለፈው በማከል ላይ ያው አንተ ባለበት ስታወራ የነበረችውን ታውቃለህ ብዬ አስባለሁ እና በመሃል ላይ ቅጽበታዊ የሆነ ነገር ነው የፋዘር ማለልፈት ለዚህ የሚያደርስ ነገር አልነበረምና ማለት የጤና እክል ነገር ነበረባቸው አባትህ? ያው በርግጥ ስኳር ነበረበት ግን ለዚህ ያደርሳል ተብሎ የማይታሰብ በሽታ ነው እና ሳስበው ከሷ ጋር የተገናኘ ነገር ይኖራል ብዬ አስባለሁ። እሷም ስዝት ነበር እንዳይኸው እና ከሱ ህልፈተ ህይወት ጋር የተገናኘ ነገር እንዳላት እየተሰማኝ ነውና ይሄ ነገርም አሁን ማወቅ ስለፈለኩ ነው እናንተንም የጠራኋችሁ። ማለት ይሄን ነገር ማለት በጥርጣሬ ብቻ ምንም ነገር ማድረግ አንችልም ወይም ደግሞ እሷ ናት ብለን መደምደም አንችልምና ምናልባት ወደ ሆስፒታል ወስዷቸው ከሆነ አባትህንና ዶክተሮችስ ምን አሉ? የጤና ምርመራውስ ምን ነበር የሚያሳየው? ያው እንዳልኩ ከመሞቱ 2 ቀን በፊት አጋጣሚ መናገርም አልቻለም እና እንዲሁ በምልክት ጽሁፍ እንትን በማሳየት ሳይን በማሳየት ስክሪፕቶና ወረቀት እንሰጠው አደረገና የሚገርምህ የሆነ ነገር እየሰራ ምናምን ነበር። መጻፍም አልቻለም ዝም ብሎ በምልክት ስዕል ነገር ነውና የሆነ ነገር በቃ አንን ነገር ለመጻፍ 2 ቀን ነው የጨረሰበት ምናምንና ማለት ጽሁፍ እንደ ደብዳቤ አይነት ነገር ያለ ነው። የሆነ ጽሁፍ ነው ደብዳቤ ሳይሆን የሆነ ስዕል ነገር ነው። እንደውም እኮ ካለኝ እስኪ ነው ይያለው አጋጣሚ እና ይሄን ነገር ነው ስሎ መሀል ላይ የባለቤት ስም አለበትና
እኔም ግራ ገባኝ እና ባለፈውም በስተት የሆነ ነገር አድርጌ እናንተን ጋር እንዳራኳችሁ ታውቆኛል። ግን ድጋሜ ይሄ ነገር እንዲፈታና የሆነ ነገር ላይ እንዲደርስ ስለፈለኩ ነው እናንተን የጠራኋችሁ። እንዴ ማለት ይሄ ስዕል ለማየት ራሱ የሚከብድ ስዕል ነው። እንግዲህ ተመልካቾች እዩት እስቲ። በጣም ከባድ የሆነ ስዕል ነው። የሆነ የአውሬ ስዕል ሆኖ ወይ ፊቱ ደግሞ የሰው ምስል ያለበት ነውና ውስጡ ላይ ደግሞ የባለቤትህ ስም ነው ሰናይት ተብሎ የተጻፈበትና ይሄንን እሳቸው ናቸው አባትህ ናቸው ከመሞታቸው በፊት እንትን ያሉት የሳሉት? ያው እሱን ነገር ለመሳል እንዳልኩ 2 ቀን ያክል ጨርሶበታልና እኔም በመሃል ላይ እንድጠረጠርና ግራ አጋባኝ ነገር እሱ ነው። ወደ እናንተም እንድመጣ ያደረገኝ እሱ ነው እና እሷም ከሲሞትም ከሞቱ በፊትም ከሞቱ በኋላም አልመጣችም፣ አይቻትም አላውቅም። እዛኔ ከእናንተ በፊት እንደወጣች ነውና ይሄን ነገር ዋካችሁ እናንተም ተባብራችሁኝ እንድናውቀውና በይፋ እንዲወጣ ስለፈለኩ ነው። መልካም ያው ያሳየኸኝ ነገር ይሄም ነገር አንድ ማስረጃ የሚሆነን ይመስለኛል። ግን ደግሞ እንዴት ነበር ያው በትዳር ውስጥ በነበራችሁበት ሰዓት ያንተ ባለቤት ማለትም ሰናይት ከአባትህ ጋር የነበራት ግንኙነት ወይም ቀረቤታ ምን አይነት ነበረ? ያው ከአባቴ ጋር ጥሩ ግንኙነት ነው የነበራቸው። እንዳልኩ በመሃል ላይ ያወሩ ነበር ከሱ ጋር ሞር እኔ የሆነ ነገር እንደሆን ታወራው ነበረ። ሞር ሀብቱን ለወንድሜ እንዲያወርስ ምናምን ከዚህ በፊት ነግሬያለሁ። ሞር ታሪኩንና ለሱ እንዲወርስ ምናምን ታረገው ነበር። እኔ ላይ የሆነ ነገር እንዲሆር ትፈልግ ነበር። ያው አሁን ነገሩ ሁሉም በይፋ ስለወጣ ከበፊት ያን ነገር እንዲሁ አደባባይ እንዳይወጣ ስለፈለገች ይመስለኛል ሳስበውና በቃ ተጨምሮ አሁን እሱ ከሰጠኝ ምልክት ጋር ተነስቼ በቃ ሪል የሆነ ነገር በመሃል ላይም አሁንም የሆነ ነገር እንዳለ እየተሰማኝ ነው እና እሱን ነገር እስኪ እንጠይቃለን አብረን እናያለን ብዬ ማሰብኩት። ምናልባት ከዛ በኋላ እሷ ከዚህ ከሄደች በኋላ ሰፈር ውስጥ ስታየች የሚል ነገር አልሰማህም ወይ? አንተስ ደግሞ ለማፈላለግ አልሞከርክም ወይ? ያው ነገሮችን እንደነገርከኝ ከሆነ በህግ እንደምትይዛቸውና ፍቺም እንደምትፈጽም ነበር እየነገርከኝ የነበረውና እሷን አግኝተህ ለማውራት ይሄን የፍቺውንም ሂደት ለማስጀመር አልሞከርክም ነበር? ያው የፍቺው ሂደት ፕሮሰስ ላይ ነው ተጀምሯል። እሷንም ማግኘትም አልፈልግም። ምክንያቱም እንደዛ አይነት ሰው ጋር መቀጠል አልፈልግም። እኔ ፍላጎትም የለኝም። እና አሁን ሞር እያሳሰበኝ ያለው አባቴ እልፈት ነውና እሱም ከጣለልኝ መልእክት ጋር ተያይዘው ሌላ ነገር እንዳለ እየተሰማኝ ነው። ያው መልካም እንግዲህ እኛ ያለውን ነገር የምናግዝህ ይሆናል። እንደማየው በጣም ውስጥ ሀዝኗልና በጣም ያው እንግዲህ የአባት ሞት ማለት ቀላል ነገር አይደለም። ግን ደግሞ ያው ነገሮችን የአባትህም ሞትም የአባትህም ገዳይ ሊሆን ይችላል በዛው ተድበስብሶ መቅረት ስለሌለበት ነገሮችን አጥርተን ገልጸን ማውጣት ስላለብን እንዴት ነው ከዛ በኋላ ጭራሽ አላየሃትም? አልተገናኛችሁም? ጠፍታለች ማለት ነው? አግኝቻትም አይቻትም አላውቅም። እንዳልኩ አባቴ ሲያልፍም አልመጣችም፣ አልተገኘችም። ያው ይዛኔ አንተ ባለበት እንደወጣች ነው። የሷ አለመመለስም ነው እኔ ወደ ጥርጣሬ ውስጥ እየከተኛለሁና ምናልባት ልትሄድበት የምትችለው ቦታ ይኖር ይሆን ማለት የምትገምተው የምትጠረጥረው ቦታ አለ? እኔ እንዳልኩ ምንም የምጠረጥረውም ምለውም ነገርም የለኝም። የሷ ህይወት እንዲሁ ነው። ይዛኔ እንደሰማው እኔም ማቀው ሪያሊቲ ትክክል አልነበረም። የምትለኝ ነገር ጋር ትክክል አልነበረም። የምትለኝ ነገር ሌላ ነው፣ ህይወቷ የሷም ሌላ ነውና የትም ትኑር አላቅም። ሰው ያው እንደምታውቀው ነው እንደሰማው ነው እና እኔ ማቀው ሌላ ነው፣ እሷ የምታውቀውና የምትኖረው ህይወት ሌላ ነው እና እዛ በኋላም ለማፈላለግም አልሞከርኩም፣ መፈለግም አልፈለኩም። ያው እንዳልኩ ሀዘን ላይ ነኝ። ያው በቅርቡ አባቴ እንዳለፈ ምንተም ነገር ያለውና የማውቀው ነገር የለኝም። አሁን የማውቀው ነገር ቢኖር በቃ እኔ አባቴ እልፈተ ህይወት በሷ ምክንያት እንደሆነ ነው እኔም
እሱን እርግጠኛ መሆን አንችልም። ነገሮችን አግኝተን እስክናጣራ ድረስ ወይም ደግሞ እሷን አግኝተን ያለውን ነገሮች መረጃዎችን አሰባስበን እሷ እንዳረገችው የሚጠቁመን ነገር እስከሌለ ድረስ ያን ነገር እርግጠኛ ሆነን መደምደም አንችልም። ምክንያቱም ሰውን ባልሰራው ወንጀል ራሱ መክሰስ አንድ ወንጀል ነውና ያው እንግዲህ እኛ የምንችለው ማጣራት ነው እሷ ላይ ያለውን ነገርና የምንችለውን ሁሉ እናጣራ ይሆናል። እሷንም የምናገኝበት መንገድ ካለም ምናልባትም ደግሞ ገና ለትዳር ሳታስቡ ወይም ደግሞ የተገናኛችሁበት ከክፍለ ሀገር ስትመጡ እንደተገናኛችሁ ነው የነገርከኝና የት አካባቢም እንደሆነ ምናምን እሱንም ተነግረኝና እዛም ሄደን ከሆነ አግኝተን ማውራት ያለብንም ከሆነ እሷን ፈልገን የምናገኛት ይሆናል። የምንችለውን ሁሉ ምን ሞክር ይሆናልኛ። ያው እኔም ወደ እናንተ የመጣሁበት ዋናና ዋና ዓላማዬ ይሄን ነገር አግዛችሁኝ አንድ የሆነ ነገር ላይ መፍትሄ ላይ እንድንደርስ በሚል ሐሳቤ ነው። መልካም እንግዲህ የአባትህ ነፍስን በሰላም እንዲያርፍኛ ያው የሞቱበትን ምክንያት የምናጣራ ይሆናል። የምንችለውን ሁሉ እንደምናግዝህ ቃል ገባልሃለሁ። ያው እንግዲህ እና የነገርከኝ ነገሮች በጣም ያሳዝናሉና እንደው ምናልባት የአባትህን ሞት ስትሰማም ሊሆን ይችላል የተለያዩ ነገሮችም ወይም ደግሞ እቃዋንም ለመውሰድ ይሆናል ቤቱም ቁልፍ ሆኖባት ሊሆን ይችላል። ብቻ በስልክ ደውላ ልታገኝህ አልሞከረችም ወይ ደግሞ አንተም ደግሞ ደውለህ ነይ ዕቃሽን ውሰጅ ለማለት አልሞከርክም? ያው እንዳልኩ ከአባቴ ህልፈተ ህይወት በኋላ ደውላ ላይ ነበርና የሆነ ጊዜ አየ ሰራውልህ እኮ አየኛ እኔ ምን ያህል ርቀት እንደምሄድ እንደው ቤቴ ላይ እንደቀላላው ተምጥለኝ ልጅ አይደለም ገና ስንት ነገር አደርጋለሁ ይሄ ጅማሬ ነው ምናምን ብላ እዝታኛለችና እንደዛ ብላ እዝታብኛለችና በቃ አሁን ቀጥተኛ የሆነ ግንኙነት ወይም ከአባቴ ህልፈተ ህይወት ጋር ቀጥተኛ የሆነ ነገር እንዳላት አሁን አውቃለሁ። ምክንያቱም ራሷ ደውላ ነው እንደዚህ ያለችህ ማለት ሰራውል ብዙ ርቀቶች ይሄዳሉ ምናምን አሁን ያልከኝ ነገሮች በራሷ ድምጽ ራሷን አደውላ እንደዚህ ልትል የቻለችው? ራሷ ደውላ እንዳለች እንደውም ሪከርድ አድርጌዋለሁና ሪከርድ ሁሉ አለኝ። እባክህ መስማት ከቻልክ ማድረግ ትችላለህ። ክፈትና አስጠኝ እባክህ ሪከርዱን። በጣም ያሳዝናል በእውነት ይሄ ባይዘው ማለት ይሄ እንደ ትልቅ መረጃ መያዝ የሚችል ነገር ነው። ይሄን ነገር ይዘን ብቻ እሷን ፍርድ ቤት ማቆም እንደምንችል እነግርሃለሁና ይሄን ነገር በቀላሉ አንተው በእውነት ነው የምልህ። ምክንያቱም ያንድ ያባትህ ደም በከንቱ ፈሶ አይቀርም። እሷን ከገባችበት ገብተን እኛ አግኝተን እሷን የምናገኛትና ለፍርድ የምናቆማት ይሆናል። አንተ ግን እስከዛው መረጋጋትና እኛ እንድታግዘን በጠራን ሰዓት መገኘት ነው ያለብህ። እባክህ ተረጋጋና ታግዙኛላችሁ ብዬ በማሰብ ነው እናንተንም የጠራዋችሁና ምናልባት ልናገኛት የምንችልበት ቦታ ካለ የነገረች ወይም የጠቆመች ቦታ ካለ ሜቢ እኔ ማስበው አሁን ሌላ ቦታ እንደማትሄድ ምናምን ክፍለ ሀገር ትኖራለች ምናምን ብዬ ነው ማስበውና አንዳንድ ሰዎች እንደሚሉኝ ከሆነ ግን ጫካ እንደምትታይ አስቀድመህ ያልከኝ ጫካ ማለት ነው እዛ ውስጥ እንደምትታይ ምናምን ሰምቻለሁ። መልካም እንግዲህ እዛ ሄደን ያለውንም ነገር እሷን ፈልገን የምናገኛት ይሆናል። እዛም ሆነች ክፍለ ሀገርም ሆነች የትም ሆነች ይኸውልህ ማንም ሰው ከህግ ማምለጥ አይችልም። ያው እንግዲህ ውድ ቤተሰቦቼ እንዳያችሁት ነበር። ያው እንግዲህ በድጋሚ ይህ ሰው ያ የተፈጠረበት ነገርም በጣም ያሳዝን ነበር። ሚስቱ ያደረገችው ነገርም በጣም የሚያሳዝን ነበር። አሁን ደግሞ አባቱን በህይወት አጥቷልና በጣም የሚያሳዝን ነገር ነው እየተፈጠረበት ያለው። እንደማየው በጣም ውስጡ ተሰብሮ ነው ያለውና እንግዲህ እሱም እየጠረጠረ ያለው ያው የቀድሞ ባለቤቱ ያደረገችው እየመሰለው ነው ያለውና እሷን ደግሞ ፈልገን አግኝተን ደግሞ የምናጣራው ነገር ያለ ይመስለኛል። ምክንያቱም ይሄም የሰጠኝ መረጃ ወደዛ የሚጠቁም ነውና ያው እንግዲህ እሷንም ፈልገን ነገሮችን አጣርተን ደግሞ ለእናንተ ያለውን ነገር መልሰን የምናቀርብ ይሆናል። አብራችሁን ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ። ያው እንግዲህ ውድ ቤተሰቦቼ እንደምታዩት ነው በጣም የሚያስፈራ ጫካ ውስጥ ነው ያለነው። እዚህ ነው ትገኛለችና እዚህ አካባቢ ነው ያለችው ተብለን ተጠቁመን ነው የመጣ ነው። ያው እንግዲህ እየፈለግናት ነው እንደምናገኛት ተስፋ አለን። እስቲ አብራችሁን ቆዩ፣ እስቲ ተከተሉ።
ሰናይ ተረጋጊ ይኸውልሽ እንደዚህ አትሁኚ ተረጋጊ ነይ ተረጋጊና ውጪ ይኸውልሽ ውጪ ይኸውልሽ ሰናይት ውጪ ምንም አናደርግሽም ችግር የለውም አትፍሪ ይኸውልሽ ተረጋጊና ይኸውልሽ አብረን ነው መሄድ ያለብን ተረጋጊ ማለት ምንም አይመጣም ተረጋጊ ምቀሪ መስሎሽ ነበር አይደል? የሰው ህይወት አጥፍተሽ ምቀሪ መስሎሽ ነበር አይደል? ግቢ ግቢ መለሰች ውሻ ግቢ ቁጭ በይ ጭራሽ ተቀመጭ ምን ቀረሽ አሁን ምን ቀረኝ ብለሽ ነው ተቀመጭ ቁጭ በል እባክህ ምን ቀረኝ ብለሽ ነው ቁጭ በል ተቀመጥ የምታመልጪ መስሎሽ ነበረ ምንድነው የምታመልጪ መስሎሽ ነበረ ታስጨንቀኝ ምንድነው የምታስጨንቀኝ የምትይው ጥሩ ስራ እንደሰራ ሰው ደግሞ የምታስጨንቀኝ እስቲ ትንሽ አታፍሪ አንተ ምንም በቃ አምልጠሽ የምትቀሪ መስሎሽ ነበረ ወይ ይኸውልሽ አንቺ የሰው ነፍስ አጥፈተሽ እንደቀላል የፈለግሽ ቦታ ተገኝተሽ ነው ያበላሸችው የትም ተቀምጠሽ የምታመልጪ መስሎሽ ነበረ አይተኛል ሳጠፋ አይተኛል ይኸውልሽ አሁን መካዱ ምንም አይጠቅሽ ይኸውልሽ አንገትሽን አንቄ ህግ ፊት ገትርሻለሁ ይኸውልሽ አሁን እውነቱን ተናገሪ ይኸውልሽ ምንም አታመጪ እውነቱን ተናገሪ አሁን እውነቱን ብትናገሪ ጭራሽ ምን ቀረኝ ብለሽ ያንቺ ጥንቁልና ያንቺ ይሄ የቡዳ አምልኮ ምንም የሚያመጣው ነገር የለም ሰማሽኝ አይደል እኔ የሚያድነኝ አንድ ፈጣሪ ያለኝ አንቺ ያመለክሽ እዛ የፈለግሽ ማፈራ የለሽም ትንሽ እንኳን አታፍሪ ገና አሁንም ማለት ነው እሰራለሁ ታውቃለህ ጭራሽ አላርፍም ብለህ አንቺ ስነ ስርዓት ይዘሽ እጅሽን ይኸውልሽ የምትጠቁሚው ነገር አቁሚ እሺ ስነ ስርዓት ይዘሽ ቁጭ በይ ሰማሽኝ አይደል ስነ ስርዓት ይዘሽ እንደዚህ ያስጨነቀ ሰው እየተከታተለ ይኸውልሽ ቅድም ያየሻቸው ከካሜራ ጀርባ ያየሻቸው ሰዎች አሉ እንዳለ የህግ ሰዎች ናቸው ሰማሽኝ አንገትሽን አንቄ ህግ ፊት ገትርሻለሁ ሰማሽኝ አይደል ማንንም የማንንም ህይወት አጥፍቶ የትም መጥፋት እንደማይችል እንድታቂ ይፈልጋል አሁን ያደረግሻትን ነገር እንዳለ ታወራያታለሽ ሰማሽኝ አይደል ምንም መካዱ ምን ማለቱ የሚበጅ ማሽኛ አይደለ ስለዚህ ምንም የምታመጪው ነገር እንደሌለ እየነገርኩ አንቺ ውሻ ጭራሽ አይንሽን በጨዋታዎች መጣች ምን ሆነ ነው ልቀቀኝ ማለት ላል ምን ሆነ ነው እባክህ ተቀመጥ ልቀቀኝ ስነ ስርዓት ይኑር ከአባቴ ጋር ለፊት ያወራለሁ ቁጭ በል እንጂ ምን የአባቴ እንደለው የአባቴን ተረጋጋና ቁጭ በል እባክህ ላል የአባቴን ደማ እኔ ነኝ መልሶ ምንድነው ተከታተል ነው እንዴ ምንድነው ተቀመጥ እባክህ ላል ተረጋጋ ምን ሆነ ነው አንተ ተረጋጋ በነገር የለም ቁጭ በል ተረጋጋና ቁጭ በል ምረጋጋው ነገር የለኝም እኮ እሺ ተረጋጋ አባቴን እኮ ነው የገደለች ተረጋጋና ይኸውልህ ሰሚኛለሽ አንቺ ያደረግሽው ነገር ጥሩ ነገር ይመስል ይኸውልሽ ምንም አትደባበቂ እዚህ አንቺን እንደሆነ ማንንም ያቅሻል ሰማሽኝ አይደለ አንቺ እዛ ለባዕድ አምልኮሽ ለጠንቋይ ይሄ ለቡዳ ለመገበር የሱን አባት ደም ማፍሰስ ጭራሽ እኮ እንደኛ ሰው እኮ ያወራች እንደደና ሰው እኮ ያወራች አለች እዚህ ነው ከዚህ ጋር ወደ ብቻት የሚሄደው እባክህ ተረጋጋ አንተ ምን ሆነ ነው ተረጋጋ ዳል ምን ይሁን ተረጋጋ ትለኛለህ እንዴ የምትለው ነው እየሰማ ነው ከዚህ በላይ ምን ታረጋለህ ብዬ እጠብቃለሁ እሺ ተረጋጋ በቃ ምንድነው ወይኔ ይኸውልሽ ሰሚኛለሽ አንቺን ህግ ፊት መጠየቅሽ ሆነ ይኸውልሽ ምንም እንደራኸኝ እዚህ ይኸውልሽ ምንም ጣጣ ውስጥ ያደረግሽው ነገር ነው እዚህ እንድትመጪ ያደረገሽ ሰማሽኛ አንተ ማን ስለሆንክ ነው አንተ ነኝ መጠየቅ አንቺ ስነ ስርዓት ይኑርሽ ሰማሽኛ አይደል ሴት ስለሆንሽ ነው እዚህ ጋር ደፍቻት አይደለም እንደዚህ አይደለም ምን ሆነ ነው እቺን ማዝለው ደፍቻት ምን ሆነ ነው አንተ ህግ የሚባል ነገር የለም ይኸውልህ የአባቴን ደም እዚህ ጋር ነው የምመልስ አንተ ምን ሆነ ነው ላል ተረጋጋና ምንም ረጋጋው ነገር የለኝም ይኸውልህ ተረጋጋ ስማኝ ቁጭ በል አንተ ተረጋጋ እንደውም አንተ አይገባም ምንም ህግ ምናምን የሚባል ነገር የለም ህግ የምሰጠው እኔ ነኝ ለአባቴ ህግ የምሰጠው እኔ ነኝ ይኸውልህ እሱ ነው ይኸውልህ አሁንም እኮ ደግ እንዳረገ ሰው እየለፈለፈች እኮ ነው እሰራለሁ ራሱ ወደ ህግ እንደወስድ ነው እያስገደድከኝ ያለው ሰማኝ አይደለ ቁጭ በል ተረጋጋና ቁጭ በል ላል እባክህ ተረጋጋ እንደዚህ የምታደርገው የሰው ቤት እየጠራክ እንደዚህ
ታደርጋለህ? ተቀመጭ አንቺ ተቀመጭ። ወይኔ ይላል ጥሩ ነገር እንደሰራው ደግሞ ከፊቴ መጣ ደግሞ ጭራሽ ገና ምናምን። እባክህ ተረጋጋ። አሁን ላደረገችው ነገር ከዚህ በላይ ምንድነው የምጠብቀው? ወንድሜ እንዴት ነው እዚህ በላይ ምን ልታገስ የምችለው ነገር አለ? እባክህ ተረጋጋ። እንዳስወጣህ እያስገደድከኝ ነው። እባክህ ያለውን ነገር እኔ ከሷ ጋር ያለውን ነገር ልጨርስ። ተረጋጋ። ስለዚህ ተረጋጋ እባክህ። ለምንድን ነው የምረጋጋው? ምን ማለት ነው? ጭራሽ እኮ አፋውታ አባትህን ገድያዋለሁ እያለች ይቆራል። ለማፍትሄ ነው አይደል የተገናኘ ነው? ጭራሽ አንተ ምን ሆነ ነው? ተረጋጋና ቁጭ በል እያልኩህ እኮ ነው እንዴ። ወይኔ ላል ይኸውልህ ላል እኔን አድምጠኝ። ተረጋጋና ያለውን ነገር መፍትሄ እንፈልግለት ነው እያልኩ ያለሁት። መፍትሄ ይኸውልህ እኔ ስራትቼ የመጣሁት ለደዚህ መፍትሄ እኔ ነኝ። ህግ ምናምን ብሎ ነገር የለም። ከዚህ በላይ ምንድነው ወርዴቱ? አድምጠኝ። እኔ ስጠራኝ ስራትቼ የመጣሁት ለእንደዚህ ለማይረባ ነገር ወይም ደግሞ ያንተን ህይወትም ሌላ አደጋ ላይ ለመጣል አይደለም። እኔ ወዳንተ የመጣሁት ሰማኝ አይደል? የምትለውን እየሰማህ ጭራሽ ገና እየዛተች እኮ ነው። ይኸውልህ ያልገባህ ነገር አለ። አሁን በእኔ ቦታ ላይ ሆነ አስበው እስኪ። ይኸውልህ ምን ሊሆን ነው የሚችለው? ይኸውልህ እኮ አንተ የምታስበው ነገር ነገረኛ ያለው ነገር እኮ ይገባኛል። ምንም አይገባም። አባትህን ያጣኸው እኔ ሳልረዳህ ቀርቼ አይደለም። እባክህ ተረጋጋና ቁጭ በል እያልኩ ነው። ወይኔ አባት ምን ሆነ ነው? ቆይ እንደዚህ የምትሆነው ለምን አትረጋጋም? አንተ ስሜቱ አይገባም። ይኸውልህ ይገባኛል። አባትህን ያጣኸው ምንም አይገባም። ጭራሽ እኮ ይዘት የሚኮናለችው ጭራሽ ሌላ ነገር ይፈጥራሉ። ስንት ነገር ገና አረጋለ ያለችው እሷን የሚዳኛት ህግ አለ እኮ ነው አለ። ህግ ምንድነው? ህግ የሚባል ነገር የለም። ይኸውልህ ይሄ ህግ አንተም ለኔ የሚሰራ ከቤቴ ድረስ መጣ እንደዚህ የዛተችብኝ ህግ የሚባል ነገር እኔ ለምንድን ነው የምጠብቀው? ምን ማለት ነው ህግ የሚባል ነገር? እየተዳደርክ ያለው ወንድሜ የሰማኝ አይደለም መሰለኝ። የተረዳኸኝ አይደለም። እኔንም አንዳንዴ ተረዳኛ። ይኸውልህ አሁን እኔ ላይ መጮሁ ምንም የሚያመጣ አይደለም። መጮሁ የጮህኩባ አይደለም እኮ ተረጋጋና ቁጭ በልና ባሰበችው ወይም በተናገረችው ስሜት ነው እያወራው ያሉት እኮ ተረጋጋና ቁጭ በል። እንደዚህ መሆነ አንተም ህይወትህ ነገር ሌላ ነገር ውስጥ እንዲገባ ነው የምታደርገው። ወይኔ አባቴ ለምንድን ነው የማትረጋጋው? ቆይ በማንም ደም ፈሶ ቀረ። ይኸውልህ ተረጋጋና ያለው ነገር ከሷ እናድምጠው እያልኩ። እሺ ተረጋጋ። ስሜትህ ይገባኛል። ምንድን ነው የምረጋጋው? አንተ በኔ ቦታ ምንድን ነው የምታደርገው? አንቺ ውሻ ተረጋጋ። ምን ሆነ ነው አንተ? ተረጋጋ እያልኩ እኮ። ወይኔ ወንድም ተረጋጋና ጭራሽ ተረጋጋ ትለኛለህ? እንዴት ነው የምታስበው አንተ? እባክህ ተረጋጋ። እንዴት ነው የምታስበው? ከአባቴ ጋር ከፊት ለፊት እያወራ ያሉት እኮ። እሺ ተረጋጋና አንተም ተረዳኛ። ይኸውልህ እኔ እኮ ሳልረዳ ቀርቼ አይደለም፣ ግን ተቀመጠ ያለው ነገር አውራ እያልኩ ነው። እንደዚህ መሆን ምንም የሚያመጣው ነገር የለም። አንተ ምንም የሚገባ ነገር አይደለም ይሄ ነገር። ይኸውልህ እኔ ያን ሁሉ ስራ ትቼ የመጣሁት ለመፍትሄ ነው አይደለ? እየገባ አይደለም። ጭራሽ ከአባቴ ጋር ከፊት ለፊት እያወራ ያሉት እሷን የሚጠይቃት ህግ አለ እያልኩህ እኮ ነው። ህግ በእጅህ ነች። ህግ የምሰጠው እኔ ነኝ። ማንም አንተ ህግ የመስጠት መብት የለም። ጭራሽ አንተ ልጅ አትለኝም። ይኸውልህ ወይኔ ፈጣሪ ተቀመጥ እባክህ እያልኩ ነው። ወይኔ ምን ሆነ ነው እንደዚህ የምትሆነው? ቆይ ለምንድን ነው የማትረጋጋው? ምንም አልረጋጋም። ምንድን ነው የምረጋጋው የምትለው? እሺ ምንድን ነው የምትፈልገው? መግደል ነው የምትፈልገው? እገላታለሁ። እንዴት ነው እንደዚህ ማድረግ አትችልም። ኧረ ተቀመጥ በእናትህ። ተቀመጭ አንቺ ተቀመጭ። ተቀመጭ እባክሽ። የትም መሄድ አትችይም። ተቀመጭ። ሰውንም እደፋታለሁ። ደፍቼ ነው እዚህ አስክሬን ነው የሚሆነው። እባክህ ተቀመጥ። ለዓለም ተረጋጋና እባክህ ተቀመጥ። ወይኔ አባቴ ይኸውልህ ተቀመጥ። በቃ እባክህ ተረጋጋ፣ ቁጭ በል። ይኸውልህ እኔ ስሜትህን ሳልረዳ ቀርቼ አይደለም። አድምጠኝ። በመጀመሪያ ደረጃ ስሜትህን ሳልረዳ ቀርቼ አይደለም። ቆይ አንቺ አባቴ ለአንቺ እንደዚህ ነበር? ለአባቴ የሚገባው ወይ ነው? ለሚጠይቅሽ ጥያቄ ሁሉ ቆይ በቀልስ አይነት አለው አይደል እንዴ? ነግሬሃለሁ። እኔ ማንንም አልነካሁም ነበር። መጀመሪያ አርፌ በተቀመጥኩበት ሰዓት ራስ መጥተህ ነገሮች ያበላሻቸው አንተ ነህ። ማንም ቤትም አልደረስኩም ነበር። እንዴት ሌላ ነገር ማድረግ አትችይም አንቺ? አንተ ነህ የዚህ ሁሉ ጣጣ ውስጥ እኔ መከታተልህ ምናምን ብዙ የምታደርጋቸው የነበረ ነገር። ቆይ በቀል እኮ አለው አይነት። ይኸውልሽ ጭራሽ እንዴት እንደዚህ ታደርጊያለሽ? ስሚ ያደረግሽው እኔ ለአንቺ እንደዚህ ነኝ? ያደረግሽው ነገር እንዴት እንደዛ ያሳለፍናቸው የፍቅር ጊዜያት እንዴት አታስቢው? ቆይ ለምትወጂ ሰው ምላሽ ይሄ ነው? ለዛ ብዬ እኮ ታግሻለሁ። ምንም ነገር ችግር አላደረስኩበት ነበር። ለራሴ ላይ ነው እንጂ ለአንተ ምንም አላደረኩም ነበር። ግን አንተ ግን ሆን ብለህ እኔን ለመጉዳት ስትከታተል ነገር ስታመጣ ምናምን ነበር። ቆይ አሁን ቢሆን የሚገባኝ ይሄ ነው? ለኔ ይገባኛል? ለአባቴ ሲሄ ይገባዋል? በአንተ ስራ ነው የሁሉ። ይኸውልሽ በመጀመሪያ ደረጃ ያደረግሽው ነገር ጥሩ እንደሆነ አታስመሲ። ሰማሽኝ አይደለ? ያደረግሽው ነገር ጥሩ እንደሆነ አርገሽ ነው እያወራሽ ያለሽው እዚህ ጋር አፍሽም ሞልተሽ። ሰማሽኝ አይደለ? ስንት አመት ሊያስፈርድብሽ የሚችል ነገር እንደሆነ ታውቂዋለሽ አንቺ። ምክንያቱም ይሄ የላክሽው ያወራሽው ቮይስ ሁሉ ስሚ፣ ይሄን ቮይስ
ሰማሽው አይደለ ያልሻትን እያንዳንዷ እቺ እንደ ማስረጃ እምትሆን ነገር ናት ሰማሽኝ አሁን እዚህ ጋር መደንገጥሽ መርበትበትሽ መወራጨትሽ ምንም የሚያመጣው ነገር የለም አምነሽ ያለውን ነገር ብታወሪ ይሻላል አይልኛል ስራው ሲናገራት ለንደልግጠች ነው ማስረጃ ከዚህ በፊትም እንደዛ ምንድነው ያደረግሽው አሁንም እውነታ ለማስወጣት ነው እየጣርክ ያለው እኮ እውነታውን ነው እኔም አሁንም ነገም ከነጎዲያም ቢሆን የምፈልገው እውነታውን ነው ከህይወቴ አትወጣም እውነታውን ብታቃንተ በቃ ትከታተለኛለህ አንቺ እውነታውን ንገሪኝ እንጂ እኔ አንቺ ላይ ምንም እንዳይደርስብሽ ማድረግ እችላለሁ ግን ያደረግሽውን እያንዳንዱን ነገር እውነታውን ንገሪኝ እውነታውንም ፈልገው እውነታውን ንገሪኝ ከዛ በኋላ ግን አጠገብ እኔ ያለሁበትን እንዳትደርስ ችግር የለውም እኔ አጠገብሽ አልደርስም ከዛ በኋላ ንገሪኝ አንቺ ላይ ምንም ነገር እንዳይፈጠር ማድረግ እችላለሁ ንገሪኝ ምንድነው አንቺ ያደረግሽው የሷ አባት ላይ ያደረግሽው ነገር እያንዳንዱን ነገር ምንም ሳትደብቂ በዝርዝር ንገሪኝ በጣም አናደኝ ነበር በጣም ማለት ነው ማድረግ ማልፈልገው ነገር የከተተኝ እሱ ነው እኔ አባትዮ በጣም ጥሩ እንትን ነበር ከሱ ጋር ከአባትዮ ጋር ማለት ነው ስንገናኝ ምናምን በቃ እንደ ቤተሰብ ነበር ምን መካከረው የሆነ ሰዓት ላይ ታመው ነበር ቤቱ ሰውየው ስኳር አለባቸው ሁሌ ታመማሉ ሲታመም መጥቼ ልጠይቃቸው ምናምን በመጣሁበት ሰዓት ወንድሙ ነበር ቤቱ የከፈተልኝ ስመጣ እኔ ያሰብኩት በእኛ በቃ በመንፈስ አለ በዛ ውስጥ መድኃኒቱ ውስጣቸው አሳስሮ ቁጭ አድርጎ እንዲያኖራቸው ነበር በቃ ለኔ ግን ሳላስበው ሰውየው ገደለው አንቺ ነች ማለት ነው ተረጋጋ እባክህ አስወጡልኝ እባካችሁ አስወጡልኝ እባካችሁ እባካችሁ አስወጡት ያደረግሽውን ነገር ሁሉ ቀጥ በቃ ይሄንን ያደረኩት መድኃኒቱ ሰጣቸው እኔ ውስጣቸው አሳስሮ ከቤት እንዳይወጡ ይሄን ሁሉ ነገር ማድረግ ያስፈልገው ለምንድን ነው እያልኩሽ ነው ያለሁት በስነ ስርዓት አውሪኝ ደግሞ ይሄን ሁሉ ነገር ማድረግ ያስፈልገው ለምንድን ነው እሱን ለመበቀል አንደኛ ጥንቁልና ላይ መሄድሽ ይሄ በአዳም ልኮ ላይ መሄድሽ አንድ ስህተት ሆኖ ሳለ አሁን ደግሞ የሱን አባት በመተት መርዘሽ መግደል ማለት ምን ማለት ነው እንዲሞቱን አልነበረም ሐሳቤ እንዲተሳሰሩም ሆነ እንዲሞቱም ማድረግ ሆነ ሁለቱም ይኸውልሽ ያደረግሽው ነገር ስህተት ነው ሰማሽኝ አይደለ አሁን ያደረግሽው ነገር እውነታውን አይደለም የምትፈልገው ስለ ስህተቱ አይደለም ስለዚህ እውነታው ይሄ ነው ማለት ነው ምንም የምትቀይሪው ነገር የለም እሱን ህግ ፊት የምታወሪው ይሆናል እሺ ተነሽ ለዚህ ያስወራኝ ህግ አለመሄድ አይደለም ያው እንግዲህ ለማረጋጋት ብዙ ጊዜ ወስዶብን ነበር ያው አሁን ተረጋግቶ ላእል ያለውን ነገር ከሱ ደግሞ የምንሰማው ይሆናል እንግዲህ ላእል ያው የተፈጠረው ነገር እኔም ለማስረዳት እንደሞከርኩት አያሳዝንም ማለት አይደለም በጣም የሚያሳዝን ነገር ነው አባትህን አታሃል ትዳርህንም አታሃልና የተፈጠረበት ነገር በጣም የሚያሳዝን ነው ግን ደግሞ ነገሩን አንተም ህይወትህን ማበላሸት ስለሌለብህ አሁን እሷ ላይ የሆነ ነገር ብታረግ ነገ ያንተም ህይወት የማይሆን ቦታ ላይ ነው የሚገኘውና ያንን እንዳታረግ ነው እኔም እንደዛ ስከራከርና ስሞግትህ የነበረውና ምንድነው ከዚህ በኋላ ስለማድረግ ያሰብከው ነገሮችስ እንዴት የሚቀጥሉ ይመስልሃል ከዚህ በኋላ ያው እንደሰማው የተፈጠረው ነገር እኔም እንዳሰብኩት ነው ሆነ ሰው መጥፎ አረገብኝ ብሎ ሁሌም መጥፎ ነገር ማድረግ እንደሌለበት አስባለሁ አውቃለሁ ለዛም የሚመለከተው አካል ህግ ይሰጣል የህግ አካል ፍርዱን ይሰጣል ብዬ አስባለሁ እና ከዙ ተረጋጋ እባክህ አይዞህ ተረጋጋ ህግ ይዞታልና እና እንዳልኩ ህግ ትቻዋለሁ ለህግ ትቻዋለሁ የተፈጠረውን ነገር ሁሉም ለህግ ትቻዋለሁ እሷንም እናንተ እንደወሰዳችኋት በህግ ስር ውስጥ ትገኛለች እና አሁን እኔ ምንም የምልህ ነገር የለኝም በጣም ስሜታዊ ሆኛለሁ ደክሞኛል በሰዓቱም መጣ ከናንተ ጋር ሆና እንኳን መጥፎ ነገር አልተፈጠረብኝ እናንተ ለማመስገናችሁ ወዳለሁ ከዛውጭ ሁሉንም ነገር ለህግ ነው የምተው ህግ ይቋጨዋል ብዬ አስባለሁ እናንተም ያን ነገር ጫፍ ላይ እንደምታደርሱት ተማመናለሁ ያው እኛ በመንችለው ሁሉ ይኸውልህ አሁን እሷንም ያገኘንባት ሁኔታ ምናምን እንዳያየው ነውና እኛም እሷን ወደ ህግ ወስደን መሄድ እስካለብን ድረስ ሄደን እሷ የህግ ፍርዷን እንድታገኝ የምናደርግ ይሆናል አንተ ግን
ተረጋጋና ከዚህ በኋላ ምክንያቱም ከዚህ በኋላም ህይወት አለ። ገና ወጣት ነህ፣ የራስህ ህይወት ሊኖርህ ይችላል ከዚህም በኋላ እና የተሻለ ህይወት መምራት የምችል ሰውም ነህ እና ተረጋግተህ ህይወትን በሰላም መኖር ነው ያለበት። እሷን ህግ እንደሚያደርግ ያደርጋታል። ምክንያቱም ከህግ በላይ ማንም የለምና እሷ በህግ ጥላ ውስጥ ነው አሁን ያለችው። ከዚህ በኋላ ነገሩን ሁሉ ለህግ ተውና አንተም ክስ መመስረት እንደምትፈልግ ነግረኸኛልና ክስህን ትመሰርታለህ። ህግ እንደሚያደርግ ያደርጋታል። ግን ተረጋግተህ ህይወትህን በቃ በሰላም መኖር ነው ያለበት ከዚህ በኋላ። ለተፈጠረብህ ነገር ሁሉ ደግሞ በጣም አዝናለሁ። ያው እንግዲህ ውድ ቤተሰቦቼ እንዳያችሁት ነበረ። ያው እሷን አግኝተናታል። አሁን በህግ ጥላ ውስጥ ነው የምትገኘው። ፍርዱ ደግሞ ምን እንደሚሆን እንግዲህ እኔና ላዕል አብረን እየተከታተልን ምን ላይ እንደምደርስ የምናይ ይሆናል። አብራችሁን ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ